ሃሌሉያ እግዚአብሔር ስሙ ይባረክ። የእግዚአብሔር ስም ይባረክ። ሃሌሉያ ፓስተር ኤሪትን ስላገኘን የቤተክርስቲያን ሽማግሌዎች መጨረሻ ላይ ስለሰጠኝ ፕሮሞሽን አመሰግናለሁ። እግዚአብሔር ስም ይባረክ። አንዳንዴ አማኑኤል ተብሎ ስሞክርላቸው ማይሆኑ አለ። እዛ እግዚአብሔር ስሙ ይባረክ። አሜን ሃሌሉያ። ዛሬ በፊታችሁ እንዲሆን የረዳን እግዚአብሔር ስሙ ይባረክ። አሜን። እግዚአብሔር ካረዳ ባንመቶ መስበክ እዚህ መምጣትም አይቻልም እና ይሄን የረዳን እግዚአብሔር ስሙ ይባረክ። ሃሌሉያ ሃሌሉያ። እግዚአብሔርን ማመስገን ልማድ አለ። ገብቶን ከልባችን ሲሆን የእግዚአብሔር ኃይል በእኛ ውስጥ ምን ያደርጋል? ይሰራል። ቅድም ኳየር እየዘመሩ ለእኔ እግዚአብሔር እያሉ ሲዘምሩ ከዝማሬው ወደ ራሴ ወሰድኩና ለእኔ እግዚአብሔር ምንድን ነው ብዬ ራሴ እስኪ ለሁለት ሰከንድ ልስጣችሁ። ለአንቺ ለአንተ እግዚአብሔር ምንድን ነው? ከዝማሬው ውጭ ከዝማሬው ባለፈ እግዚአብሔር ለአንቺ ምንድን ነው? እግዚአብሔር ለአንተ ምንድን ነው? ከአማርኛው ባለፈ ህይወት በሆነ እግዚአብሔር ለእናንተ ምንድን ነው? እኔ እንዲህ አልኩት። ባለፈው ሳምንት እያወራሁ ነበረና ከሆነ ሰው ጋር የሀሊን እድሜ ስናከብር የኔ በህይወት እግዚአብሔር ኑር ያለብኝን እኩል ነው ማከብረው እና ታውቃላችሁ በኮቪድ ጊዜ ያለፍኩበትን እና በቃ ለእኔ እኮ እግዚአብሔር ኑር ቀጥል አትሙት ብሎ ህይወት የሰጠኝ ነው። ተሻገር ያለኝ ነው። አሁን ማለትና መሆን ይለያል። ትንሽ ወደ ውስጥ እንድትገቡ ስለፈለኩኝ ነው ይሄን የምነግራችሁ። ባለፈው ሳምንት ከተጋባን ከባለቤቴ ጋር 13ኛ ዓመታችንን እናከብር ነበር። እግዚአብሔር ክብሩን ይውሰድ እና በጣም አመሰግን ነበር። ይሄ ይገባኝ ነበር። በምን አይነት መውረድ ውስጥ በምን አይነት መውጣት ውስጥ እንዳለፍን እናውቃለን እና በዚህ ውስጥ ሁሉ አሳልፎ ለዚያ በቃን ማንኝ ይሄን እየጠየቁኝ እግዚአብሔርን ማመሰግንበት ሳምንት ነበርና ለእኔ እግዚአብሔር ሲሉ ራሴ ሁኔታዎች ውስጥ ተቻለ። እግዚአብሔር ለእናንተ ምንድን ነው ያደረገላችሁ? ምንድን ነው ያሻገራችሁ? ከምንድን ነው ያወጣችሁ? ይሄን ሀሳብ ስትሰሙ አያስለቅሳችሁ? ይሄን ሀሳብ ስትሰሙ አይነዝራችሁ? ይናሻል? እኔ ለምንድን ነው እንደዚህ ብዬ ጀመርኩት? ነዘር ማለት አወል ይሄን ስፒሪት ይሄን መንፈስ ፊል እንድታረጉ ስለፈለኩ የስበታ ያርሳል ከዝማሬው ጋር ግን ይሄ እግዚአብሔር ለእናንተ ምንድን መሸሸጊያችሁ፣ ማምለጫችሁ፣ መጠጊያችሁ ነው፣ መመኪያችሁ ነው። ሃሌሉያ። ይሄ እግዚአብሔር ለኔ ምንድን እንደዛ አድርገን ልንወስድ ይገባል። በዛ ፕሬዘንስ ውስጥ መሆን አለብን። ያ ሲሆን ለእግዚአብሔር የምንሰጠው ጊዜ፣ ለእግዚአብሔር የምንሰጠው ምስጋና፣ ለእግዚአብሔር የምናደርገው ነገር የባከናል። ሰይጣን በዚህ ጊዜ በጣም አውትስማርት አድርጎ ነገሮች ሁሉ አጠራጠር እንዲሉ እየፈለገ ነው እና ትዕግስታችንን ወስዷል፣ ሰላማችንን ወስዷል። ውጊያው ብዙ ነው። ኮምፒት የምናደርግበት ነገር በጣም ብዙ ነው። ለምን? የእግዚአብሔር የሆነን ነገር እንዳናስብ የእግዚአብሔር ኢቭን እንኳን መጽሐፍ ቅዱስ ያሉ መታሰቢያዎችን እንዳናስብ በብዙ ጣውር ነገሮች ትከታቸው ልንነቃ ይገባል። እኛ ስንነቃ የእግዚአብሔር ለኔ እግዚአብሔር ብለን የምናነሳው የምናለቅስልን የምንዘፈዘፍልን ከዚህ በፊት ምሳሌ ተናግሬ አላውቅም። የማይክል ጃክሰን ክሊፕ ሁሌ ይገርመኛል። ፌንት አድርገው ሰዎች ተነስቶ ይወጣል። ኢቭን ግጥም ሰምተው ማለት ነው ፕሮግራም በቃ ግጥም እንደዚህ የሚል ቅላጼ መጥቶ ማለት እኛ ያ የእግዚአብሔር መንፈስ የእግዚአብሔር ህልውና በመስቀል የተከፈለ ፍቅር ከሞት ወደ ህይወት ሃሌሉያ ይሄ የሆነልን ሰዎች how do you feel? እንትን እንዳይሆንብን ይሄ መመላለስ እንዳይሆንብን እና ኳየር ጌታ አብዝቶ ይባርካችሁ። በእውነት በጣም በዝማሬው ስለተነካው ነው ይሄን ያህል ያልኩት። ዛሬ ልሰብክ
የመጣሁት ወይም ደግሞ የተነገረኝ የአጭር ጊዜ ፕሮግራም ነው። ግን ከ3 ሳምንት በፊት እኔ ነበርኩኝ ያካፈልኩት እዚህ ላችሁ እንደሆነ በዙም በዛን ጊዜ ያልጨረስኩት ሀሳብ ነበረ ለዙም እንዲሆን አጠር አድርገን የተነጋገርነው እና እሱን ሀሳብ ትንሽ ገርገው ወደ እሱን ሀሳብ ወደ መጨረሻ ሄጄ ሀሳቤን ለመጨረስ እሞክራለሁ። ምንድነው መግቢያ ባለፈው የተነጋገርነው እግዚአብሔር የሰጠ ተስፋ የታመነ ነው በሚል ነው። ሙሉ ሀሳቡ ላልነበራችሁ ላላችሁትም እሱን ሀሳብ ትንሽ ነካ አድርጌ ልለፈው። እግዚአብሔር የሰጠን ተስፋ ለእኛ ዘላለማዊ ነው። እግዚአብሔር የሰጠን ተስፋ ሰዎች፣ ቤተሰቦቻችን፣ ጓደኞቻችን፣ አካባቢያችን ከሰጠው ያለፈ ያ ተስፋ ነው እኛ በህይወት እንድንኖር ያደረገ እግዚአብሔር የሰጠን ተስፋ የዘላለም ህይወት የሰጠን እግዚአብሔር ነው። ተነግሮ በቃ ድነሃል፣ አንተ በክርስቶስ ሞትና ትንሣኤ ስታምን ድነሃል ተብሎ የተሰጠን የምስራች ቃል እኛ ነው። ይሄ ቃል በእግዚአብሔር ታምነው በእግዚአብሔር ተስፋ አድርገው ደግሞ የኖሩ አንዳንድ ሰዎችን ለምሳሌ አንስተን ከመጽሐፍ ቅዱስ ክፍል ተነጋግረን ነበር። 2 ሀሳቦች፣ አንደኛው ሩትን ያነሳሁት። ሩት በአባቷ ማትፈለግ አባቷ ኢቭን ሩትን አይፈልጋትም። ሲድራ ያዕቆብ ሊያገባት ፈልጎ እያለ ራሔልን ስለሆነ ስለማይፈልጋት ከቤት እንድትወጣ ብቻ ትሪክ አድርጎ ሰጥቶ የዳራት ቤት ከመጣች በኋላ ያገባት ባሏ የሚፈልጋት ካገባ በኋላ ጠዋት ካየ በኋላ አምሶል እሷ አልነበረም ማግባት ብሎ ሌላ 7 ዓመት ሰርቶ ራሔልን ያገባ የሩትን ታሪክ ሩት ፊዚክሊም እንዲህ ቆንጆ የምትባል አልነበረች፣ አይነት ልምናት እና በዚህ ውስጥ ሁሉ ግን ሆና የሩትን ታሪክ ወደ መጨረሻ ስታየው እግዚአብሔር ሩትን ተስፋዋን እምነቷን አይቶ ጎብኝቷል። ሶሪ እና እሷን ጎብኝቷል። የዘር ሐረጓን እንዴት አድርጎ እንደባረከ ያየንበት ክፍል ነው። ሌላ ያየነው ዳዊት ነው። ዳዊት የቤቱ የመጨረሻ ልጅ ነው፣ እረኛ ነው። አባቱን እዚህ ግባ ብሎ የሚያስበው አይደለም፣ ግን እግዚአብሔር ተስፋ ስላለበት የእግዚአብሔር ፕሮሚስ ቃል ስላለበት ከእረኝነት አውጥቶ ለንግስና ያበቃው ብዙ ታሪኮችን ያየንበት ነው እና በአካባቢያችሁ ያለ ነገር እንኳን ቤተሰብ ያላችሁት ነገር እንኳን አክሰፕት ባያደርጋችሁ ኢግኖር ቢያደርጋችሁ እግዚአብሔር እናንተ ላይ ካለው ሀሳብ የዘላለም እቅድ ተስፋ የተነሳ ነገራችሁ ይባረካል። የተስፋችን አምላክ የታመነ ነው፣ እግዚአብሔር ታማኝ ነው ይበል የሚለው ዮሴፍንም ጠቅሰን ታሪኮችን ተነጋግረን ያለ ዛሬ ይሄን ተስፋ የሰጠን እግዚአብሔር የታመነው እግዚአብሔር ወደ አዲስ ምዕራፍ ደግሞ ያስገባል። አሜን። እግዚአብሔር አዲስ ምዕራፍ አለ። አዲስ ነገር ማድረግ ልማድ ይሄ የእግዚአብሔር ባህሪ። ይሄ ከመጽሐፍ ቅዱስ እናይና አዲስ ነገር ሲባል ህይወት ምዕራፍ አለው ሲባል ብዙ ምዕራፍ አለው። አሁን ለምሳሌ አዲስ ምዕራፍ ሲባል አንድ ሌላ ያ ደግሞ አሮጌ የሚባል ምዕራፍ አለ። አሮጌው ምዕራፋችን የሀዘን ሊሆን ይችላል፣ የውድቀት ሊሆን ይችላል፣ ያለመሳካት ሊሆን ይችላል፣ የከፍታ ሊሆን ይችላል፣ የዝቅታ ሊሆን ይችላል። ብዙ ምዕራፎች አልፈን ሊሆን ይችላል። እግዚአብሔር ግን ምን አለው? አዲስ ምዕራፍ አለ። ለልጆቹ አዲስ ምዕራፍ አለ። ለልጆቹ ምን አለው? አዲስ መንገድ አለ። ይሄን ከመጽሐፍ ቅዱስ ክፍል ጋር እያይዘን ዛሬ እንነጋገራለን። እስቲ ይሄን ቃል ከማንበብ በፊት እንጸልይ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እናመሰግናለን። ስምህን እንባርካለን። ከክፉ ሁሉ ጠብቀን እግዚአብሔር አምላክ በዘላለም እቅድህ ደግሞ ለዚህ ስላበቃህን ለዚህ ስላደረሰን እናመሰግናለን። ጌታ ሆይ ዛሬ በፊትህ አለ ለነፍሳችን የሚረባንን የሚጠቅመንን ነገር ትናገረ ዘንድ በኢየሱስ እንጸልያለን። አንተ ታማኝ፣ አንተ ተስፋ ያረጉህን ደግሞ ሜዳ ላይ የማትጥል አምላክ፣ አንተ በዘመናት ለልጆች አዲስ ምዕራፍ ያለህ አምላክ፣ አዲስ መንገድ ያለህ አምላክ እግዚአብሔር አምላክ ሆይ በኢየሱስ ክርስቶስም ይህን እውነት አብራል። ጌታ ሆይ ለእያንዳንዱ በሚገባው ቋንቋ እግዚአብሔር አምላክ ሆይ
በሚያስፈልገው መንገድ፣ በሚጠግነው መንገድ፣ በሚያነሳው መንገድ እግዚአብሔር ሆይ በሚያሻግረው መንገድ ደግሞ ይህን ቃል ይረዳ ዘንድ በኢየሱስ ስም ጸልያለሁ። አባት ሆይ እኔም ደግሞ በፊት አለ እግዚአብሔር ሆይ ቃልን ስናገር አግዘኝ። እግዚአብሔር አምላክ ሆይ ማስተዋል ጨምር፣ ደግሞ ሰምተን እንድንኖር እርዳን። በልጅ በኢየሱስ ክርስቶስ ስም አሜን። ለዚህ ክፍሌ እንዲሆን ሁለት የመጽሐፍ ቅዱስ ክፍሎችን እንድናነብ እፈልጋለሁ። አንደኛው እንድናነብ የፈለግኩት ክፍል ሕዝቅኤልን ነው። ሕዝቅኤል 36 ላይ ያለው ክፍል ነው ማንበብ የፈለኩት። ቁጥር 20 ላይ ሕዝቅኤል 36 24 ላይ ከአሕዛብ መካከል አስወጣችኋለሁ፣ ከየአገሩ ሁሉ እሰበስባችኋለሁ፣ ወደ ገዛ ምድራችሁ መልሳ አመጣችኋለሁ፣ ንጹሕ አረጫችኋለሁ፣ እናንተ ንጹሕ ትሆናላችሁ፣ ከርኩሰታችሁ ሁሉና ከጣዖታችሁ ሁሉ አነጻችኋለሁ ይልና የምፈልገው ክፍል 26 ነው። አዲስ ልብ እሰጣችኋለሁ፣ አዲስ መንፈስ በውስጣችሁ አሳድራለሁ፣ የድንጋይ ልብ ከእናንተ አስወግዳለሁ። ሃሌሉያ! አዲስ ልብ። ስለዚህ አዲስ ልብ ሲያደርግ ምን አለ? አሮጌ የሆነ ነገር አለ። አንድ ከፊት የነበረ ነገር ነበረ፣ ግን እግዚአብሔር ምን አደርጋለሁ አለ? አዲስ ነገርን አደርጋለሁ። ለምን አዲስ ነገር አስፈለገ? ለምን በአሮጌው መቀጠል አልተቻለም ብለን ስንጠይቅ ሁለት ነገሮችን ማየት አለ። አሮጌ ነገር ካልሄደ፣ አሮጌ ነገር ዞር ካላለ አዲስ ነገር ሊኖራቸው። በቅርብ ከማን ጋር እንደሆነ ሳወራ አላውቅም፣ እርግጠኛ አይደለም፣ ረስቻለሁ። ጨርቅ ላይ ልብስ ስለመለጠፍ ዲስከስ እያደረግን አሮጌ ልብስ ላይ አዲሱን ብትሰፉ አሮጌው ጥንካሬ ስለሌለው መጀመሪያ ተበልቶ ስለነበረ አይዝም። አዲሱን ጨርቅ ብትለጥፉበት ቢኮዝ ያኛው አሮጌ ነው፣ አይዝም። በአቁማዳም ላይ አዲስ የወይን ጠጅ አምጥታችሁ በአሮጌ ብታረጉ ፊልትሬት ሲያደርግ ምን አያደርግም? አይችልም። ስለዚህ አሮጌ ነገር ላይ አዲስ ነገር ነው መግባታችን። ስለዚህ ምንድነው አሮጌው ዞር ብሎ አዲስ ነገር ነው። እግዚአብሔር እያልን ያለ ምንድነው? አዲስ ነገር፣ አዲስ ምዕራፍ። በዛ በአሮጌ ጊዜ በውድቀት ስንመላለስ ከፍታም ቢሆን ዝቅታም ከእግዚአብሔር ጋር ያለን ግንኙነት የወረደም ነገር ሆኖ ቢሆን እግዚአብሔር ያን ይቀይር። እግዚአብሔር ያን ቀይሮ አዲስ ነገር ሊያደርግ ነው። እግዚአብሔር ይህን ወደደ። ለምን? ወደ ከፍታ፣ ወደ ተሻለ፣ ወደ አዲስ ምዕራፍ እንድንሸጋገር ስለፈለገ። የሰው ሕይወት እንደ መጽሐፍ ነው። አንድ መጽሐፍ ብታዩ ብዙ ምዕራፎች፣ መግቢያ አለው፣ አንድ አለው፣ ሁለት እያለ ምዕራፍ ይቀጥላል። የታሪኩ የመጽሐፉ መቼም የሚያልቀው የታሪኩን አያያዝ ይዞ በአተላለቁን በአተራረቁን። የእኛም ሕይወት እንደዛ ነው። የክርስትና ሕይወታችን ጌታን ካወቅን ጀምሮ ጌታን ከተቀበልን ጀምሮ የምንኖረው የማያልቅ ወደ እሱ እስክንጠቀልል ድረስ የምንኖረው የሕይወት ምዕራፍ አለ። ስለዚህ በዚህ ምዕራፍ ውስጥ አንድ ሁለት እያለ የምንሄዳቸው ምዕራፎች አሉ። ምዕራፍ አንድ ላይ መቆም የለብንም፣ ወደ ምዕራፍ ሁለት እንሄዳለን። ምዕራፍ ሁለት ላይ መቆም የለም፣ ወደ ምዕራፍ 3 እንሄዳለን። ሕይወታችን በየጊዜው ከምዕራፍ ወደ ምዕራፍ ከሁኔታዎች ወደ ሁኔታዎች የምንሄድበት ሰው ይሄ እንዲሆን ምን ያስፈልጋል? አንድም መጽሐፍ ደራሲው ምችቱን አያይዞ እንዳስኬደው የኛ የምንኖረው የህይወት ታሪክ የምንመላለስበት መንፈሳዊ ህይወት ማደግ መለወጥ ከሐሳቡ እንዴት ነው? ምዕራፍ ውስጥ ታነቡ መጽሐፍ ከአንድ ሐሳብ ወዳለ እየተዋቀረ ኢቭን አጣጣሮቹ የቃላት አጻጻፎቹ ሐሳብ አገላለጾቹ እየጠነከሩ ነው የሚሄዱ። ድርሰት ትንሽ ከሞከራችሁ ማለት ነው። ያ ምን ያደርጋል? የመጽሐፉን መጨረሻ በጉጉት እያነበባችሁ 100፣ 200፣ 300 መጽሐፍ እንድታነቡ ያደርጋቸዋል። ስለዚህ የህይወታችሁን ምዕራፍ
በክርስትናችን መጀመሪያ ጌታን ስንቀበል ወተት እንጋት ነበር ይላል። ከዛ ደግሞ ወደ አጡ እየታደገ የሚኬድበት ወደ በሙላት ጸሎታችን በፊት 10 ደቂቃ ከነበረበት 20 ደቂቃ ከነበረበት 30 ደቂቃ ከዛ ለራስ ከምንጸልበት ለሰው ከሰው አልፈን ለአህጉር ለአገር ከዛ ለአገልግሎት የምንወጣበት ይሄ ህይወት የሚታደግ የሚታለፍ ምን የሚሆን የሚተረክ ህይወት ነው። ዝም ብለን ጌታን ተቀብለናል ክርስቲያንን ቸርች መተን መሄድ ቸርች መተው መሄድ ከዛ ለምሳ መጸለይ ከዛ ለራት መጸለይ እግዚአብሔር ከረዳ ከዛ ለተኛስተ ጌታ አመሰግን ከዛ ያለፈ ህይወት አሜን። እግዚአብሔር ወደዛኛው አይነት ምዕራፍ ወደ ተሻለው ምዕራፍ ከፍ ወዳለው ምዕራፍ እንድናልፍ ይፈልጋል። ለዚህ ነው ምን እስራኤል ቅድሙ ክፍል ለእስራኤል ነው እስራኤል አስቸግረው ነው። ከዛ በኋላ እግዚአብሔር ምን አላቸው? ይሄን የሥጋ ልብ ይሄን ድንጋይ የሆነውን ልባችሁ የሥጋ ልብ አደርጋለሁ፣ የአዲስ መንፈስ አደርጋለሁ። ያ መንፈስ የእግዚአብሔር መንፈስ ነው። ያ መንፈስ የክርስቶስ ልብ ነው። እኛ በዚህ ዘመን ስንኖር ያለን ክርስቲያኖች ከዛ እውነት መንፈስ የተቋደስን ሰዎች ምን ማድረግ አለብን? ያን መንፈስ መውሰድ አለብን። በዛ መንፈስ ውስጥ መግባት አለብን። በዛ ልብ ውስጥ መግባት አለብን። ያ የክርስቶስ ልብ ምን አይነት ልብ ነው? ያ የእግዚአብሔር ከእግዚአብሔር የተካፈለ ነው። ያ የእውነት መንፈስ ምን አይነት ነው? የፍቅር ነው። አሜን። ያ የፍቅር ህይወት ያ የፍቅር ወደ አዲስ ምዕራፍ ስንገባ የተካፈለ ነው። ከክርስቶስ የተካፈለ ነው። በመስቀሉ ሞት መስቀል ላይ ሆኖ አይደል እንዴ የሚያደርጉትን አያውቅምና ይቅር በላቸው። ያን የተካፈለ ነው። ያ ልብ ነው። ያ ፍቅር ነው። ያ ይብዛልን። አሜን። የሚያረጉትን አያውቁምና እንዴት አይነት ይቅርታ ነው? በጣም እያሰብኩኝ ነበር። ማለት ክርስትና የኢየሱስ ክርስቶስን ፉትስቴፕ ፎሎ አፕ ማድረግ ነው። አንድ ሰው ክርስቲያን ሲል ዝም ብሎ ሃይማኖት ሪሊጅን ቤተክርስቲያን መቀየር ወይም አባልነት መመዝገብ አይደለም። የህይወት አቅጣጫውን በክርስቶስ መቀየር ማለት ነው። ያ መቀየር ደግሞ ማለት ኢየሱስ ክርስቶስ የኖረውን ህይወት ለመኖር የምንደረደበት ቃል የምንገባበት ከመንፈስ ቅዱስ ጋር ቃል ኪዳን የምናደርግበት የህይወት መንገድ ነው። ያን የህይወት መንገድ የምናየው ከክርስቶስ ነው። እሱ ምን አለ? እኔ ይቅር እንዳልካችሁ ይቅር ተባባሏል። ስለ ይቅርታ እሱ ምን ብሎ መስቀል ሊሆን ተቸንክሮ አባቱ የሚያደርጉትን አያውቁምና ይቅር በል። ራሴን የጠየቁበት ጥያቄ አብሶሬስ አስማማ አሁን የበደሉን ቶሎ ይቅር ትላለህ ብዬ ከራሴ ጋር ጥያቄ አለ። እግዚአብሔር ይርዳል። ወደዚህ አዲስ ምዕራፍ ያስገባል። ይቅር የሚል ይቅርታ ማድረግ ወደሚችል መንፈስ አሜን። ይሄ ዝም ብሎ አይደለም። እግዚአብሔር መንፈስ ካልረዳን አንችል። ግን ሊረዳን የታመነ ያ የእግዚአብሔር መንፈስ በመካከላችን አለ። ሃሌሉያ ሃሌሉያ ሃሌሉያ። ያ እውነተኛ የሆነ ፍቅር ለወደቁት የሚጸልይ አሁን ላይ ራሴን እጠይቃለሁ። ለቸርች ውስጥ ራሱ ታውጩን ተውና ቸርች ውስጥ ለወደቀ ሰው ለታሰተው እንጸልያለን ወይስ እናገላለን ብዬ ራሴን አስቤ ጠይቄ አውቃለሁ። ራሳችሁን ብትጠይቁ ደስ ስለሚለኝ ያ የእግዚአብሔር መንፈስ ያ የክርስቶስ የሆነ ልብ ሲኖረን ለጠፋ እንጸልያለን፣ ለወደቀ እንራራለን። ሃሌሉያ። እግዚአብሔር ወደዛ ምዕራፍ እንድንሻገር ይፈልጋል። ከዛ አሮጌ ወጥተን ወደዚህኛው አዲስ ምዕራፍ እንድንገባ እግዚአብሔር ይፈልጋል። ያ ልብ እንዲኖረን እግዚአብሔር ይፈልጋል። ይቅር የሚል የሚወድ ለወደቀ የሚያዝን የሚያነሳ ለሳተ የሚጸልይ ጥቅስ እየፈለገ የሚያሳድድ አለ። እየተመጻደቀ ከራእይ እስከ ዘፍጥረት እየጠቀሰ የሚያሳድድ ልብ አለ። የሚጸልይ የሚወድ ወርዶ የሚያነሳ ጌታ ያን ይስጥ። ያ ይብዛል። በእውነት ያ በቤተ ክርስቲያን ይብዛል። ያ በዘመናችን ይብዛል። ያ አይነት ልብ እግዚአብሔር እንዲኖረን ወደዛ ምዕራፍ
እንድንሻገር እንደሱ እሱን እንዳመንን ይሄ እንዳመንን የሚለውን ነገር ሁሌ ስናገረው አንድ ውስጥ እንዲገልጸው የሚፈልገው ቃል አለ። ይሄ እግዚአብሔርን ማወቅ እና ስለ እግዚአብሔር ማወቅ ሀሳብ በደንብ ካልገባ አሁን ቅድም እግዚአብሔር ለእኔ ያደረገልኝን በእኔ ህይወት ውስጥ አስገብቼ እንዳየው እግዚአብሔርን ማወቅ ስለ እግዚአብሔር ማወቅ አለ። ስለ ቤተክርስቲያን ማወቅ አለ። መዘመር ስለመቻል ስላለመቻል አይደለም። ይህ ስለመከተል አለመከተል አይደለም። ስለማወቅ እግዚአብሔርን ስናቀው ይሄን ጌታ ስንከተለው ይሄ ልብ ሲኖር እግዚአብሔርን ስናቀው የእግዚአብሔር ሰው እንሆናለን። እንደ እግዚአብሔር በእግዚአብሔር ሀሳብ ውስጥ እንኖራለን። ይሄ ማለት አንስትም ማለት አይደለም። ይሄ ማለት አንወድቅም ማለት ይሄ ማለት አንደክምም ማለት አይደለም። ግን ብንደክም የሚያነሳ ብንስቅ የሚመልሰን ቢጨከንብን ክፉ ቢጨክንብን የሚራራልን አንድ አምላክ አለ። ከዛ መንፈስ እንቃረስ፣ ያን መንፈስ እንወቅ። ከዛ መንፈስ ጋር ፌሎሺፕ እናድርግ። ያ ልብ ሲኖረን ምዕራፋችን ይቀየራል። እግዚአብሔር ወዳየልን ምዕራፍ እንሄዳለን። እግዚአብሔር ያየልን ምዕራፍ የዘላለም ሕይወት ነው። እግዚአብሔር ያየልን ምዕራፍ እረፍት ነው። ሰው በሕይወቱ የሚኖረው ሁሌም እላለሁ ይህን ነገር በገባው ልክ ነው፣ ባመነው ልክ ነው የሚመላለስ። በምን ልክ ነው የእግዚአብሔርን ፍቅር፣ የእግዚአብሔርን ይቅር ባይ፣ የእግዚአብሔርን አብሮነት የተረዳ ያ ሲገባል ሕይወታችን ምን እንደሚወጣ ቃላል ደፋር ቅድም አትፍሩ ሲል እንዴት ደስ ይላል። ፍርሃት ይሰጣል። እግዚአብሔር እኛን የጠራን እንድንፈራ ነው፣ እንድንገዛ ነው። ገዢዎች ነው። ከሱ የተነሳ እንድንገዛ ነው። ገዢ አድርጎ ይፈጠራል እግዚአብሔር። ኃጢአት ነው ፈሪ ያደረገ። ስለዚህ በክርስቶስ ኢየሱስ አዲስ መንፈስ ከተሰጠ፣ አዲስ ልብ ከተሰጠ የገዥነት ስልጣን ያለ በሽታ ላይ እንወጣለን፣ ማጣት ላይ እንወጣለን፣ ክፉ ላይ እንወጣለን። አሜን። በድፍረት የእግዚአብሔርን ወንጌል የእግዚአብሔርን ቃል ትእዛዝ ይዘን ለአሕዛብ ለዓለም ላሉ ሁሉ እንሰብካለን። ሃሌሉያ ሃሌሉያ። እግዚአብሔር ወደዛ ምዕራፍ ያስገባል። ቤተክርስቲያኑ ወደዛ ምዕራፍ ያስገባል። ህይወታችንን ይሄን ስናደርግ ምን ያስፈልጋል? ይሄን ለማድረግ ወደዚህ አዲስ ምዕራፍ ለመግዛት የእግዚአብሔር እምነት ያስፈልገናል። ዕብራውያን 1:11 ላይ ነው አንድ ክፍል አለ ስለ እምነት የተናገረ። እሱን ላንብብላችሁና ሃሌሉያ። እምነት ተስፋን ያደረገ ነው፣ እንደሚፈጽመው እርግጠኛ የምንሆንበት ነው። ማንኛውም ነገር እውን መሆኑን የምንረዳበት ነው። አባቶች የተመሰከረላቸው በዚህ ነው። ዓለማት በእግዚአብሔር ቃል እንደተፈጠሩ በእምነት እንረዳለን እያለ ይቀጥላል። ብዙ ነው ክፍሉ። ይሄ አምነን የተቀበልነው ሰማይ ይሁን ሲል ይሆንልን፣ ምድር ይሁን ሲል ምድር ይሆንልን። ሃሌሉያ። ይሄ በዚህ ቃል በዚህ እምነት ህይወታችንን አድርገን እንሻገራለን። አሜን። አንዳንዴ መሻገር እንዴት ይሆናል? ለምን ይሆናል? ይሄ በህይወቴ ለምን ሆነ? ይሄ እንዴት ወዴት ብለን ብዙ ጥያቄዎች ይኖራል። ያ ጥያቄ ወደ አዲስ ምዕራፍ የሚያሻግረን እምነታችን ደግሞ ለእምነታችን መሰረታችን የእግዚአብሔር ቃል። እግዚአብሔር ሰማይና ምድርን ፈጠረ ያለ ባህና ፓስተር ዳዊት ነው የሆነ ቦታ ይናገራል። እግዚአብሔር ሰማይና ምድር ሲፈጠር እንኳን ሰው አልፈጠረ ይላል። ምክንያቱም ሰው የሰው ባህሪ ስፕሌን ያደርግ ከሱ ንግግር ላይ በጣም እኔ እግዚአብሔር ያለ ማንም አማካሪ በቃሉ ብቻ ሰማይ ይሁን ሲል ሆነ። እስካሁን እኮ መርምረን ያልደረስንበት እስካሁን አጥንተን ፈልገን አንብበው ሳይንቲስቶች ይሄን ሁሉ ዘመን
አድርገው ያልደረሱበትን ፈጠረ። ይህን ያመንን ያየን ለማመን ምንም ሌላ ነገር አያስፈልግም። እግዚአብሔር ይረዳሻል፣ እግዚአብሔር ያሻግርሻል፣ እግዚአብሔር መንፈሱን ይሰጣችል ማመን። አንድ የድሮ አለቃዬ በመኪና እንሂድ ስለው ከመቀሌ አዲስ አበባ ደስ የሚለው አጋጣሚ ኢመርጀንሲ ነው ተብሎ በአውሮፕላን ሲባል እምቢ ይላል እና ሁሌ ይገርመኝና ምን ሆነ ነው ብለዋለሁ። ዋይ ይለኛል። ምንድን ነው ስለው ፍሬን የለው ክላክስ የለው ምኑን አምኜ ነው አለ። ይሄ አውቶ መካኒክ ላይ ስለቆየም በፍሬንና በሆርን በጣም ይተማመናል ሰው ያያል። በቃ በጣም እምነቱ እዛ ላይ ስላለ እና አውሮፕላኑ የለውም አለም ማለት ነው። ይህ ሁለት ለዘምተኛ ታሪክ ነው የምነግራቸው። የማናውቀው ፓይለት አምነን ተሳፍረን እንሄዳለን። ሰማይ ይሁን ያለው ምድር ይሁን ያለውን እግዚአብሔር ያበልጥ መታመናችን በሕይወታችን በእያንዳንዳችን ቅድም እንዳልኩት ለእኔ እግዚአብሔር እንዲህ ያደረገው እግዚአብሔር ይሄን ያደረገው እግዚአብሔር የታደገኝ እግዚአብሔር ትናንትናን ያሻገረኝ እግዚአብሔር እንዴት አለ። እግዚአብሔር ይህን እምነት ይጨምራል፣ በሱ መታመን ይጨምራል። አሜን። በሱ መታመን ይጨምራል። እግዚአብሔር ታላቅ በእውነት ሃሌሉያ ሃሌሉያ። አቤል ቃየን ይልቅ የበለጠ መስዋዕትነት ለእግዚአብሔር በእምነት አቀረበ፣ እግዚአብሔርም መስዋዕቱን ተቀበለ እንዳመን ይላል። ወደ ታች ስለ እምነት በደንብ ፕሩቭ ያደርጋል፣ ቻሌንጅ ያደርገናል። ያ ስኒ ስለማናምን የምልክት ሰዎች ስለሆነ በደንብ አጽፎታል እና ያ እምነት ይብዛል። እግዚአብሔር ወደ አዲስ ምዕራፍ ያሻገረን እንመን። አሜን። ከለመድነው መመላለስ ወደ ተለየ ኳይሮች ከለመዱት ዝማሬ ከለመዱት የመንፈስ አንግል ከለመዱት በተለየ ሃሌሉያ የተለየ እንዳለ እናምናለን። ከፍ ያለ እንዳለ እናምናለን። ምክንያቱም ይሄ የህይወት ምዕራፍ ነው። ኑሯችን ክርስትና የሚያልቅ ህይወት አለ፣ የሚኖር ህይወት የሚሰበክ ብቻ አይደለም። እንደሱ ብላችሁ ካስባችሁ ሰባኪዎችም እኔም ተሳስተናል፣ ዘማሪዎችም ተሳስታችኋል። የሚዘመር ብቻ ህይወት አለ፣ የሚኖር ህይወት ነው። ወደዛ ምዕራፍ ያስገባል። አሜን። አሁንማ እየሰበክን ነው። አሁንማ ቸርች እየመጣን እየሄድን ነው። ተነስን ትብዛ የሆኑ ፕሮግራሞችን እያካሄድን ነው። እግዚአብሔር ይመስገን። ግን ከዛ ያለፈ ህይወት ከዛ ያለፈ የእግዚአብሔር ክብር ከዛ ያለፈ የእግዚአብሔር አብሮነት ወደዛ ህይወት እንዲያሻገር እጸልያለሁ። እግዚአብሔር እንዲረዳ፣ እግዚአብሔር እንዲያግዝ። ማንን ነው ምናምን? እግዚአብሔር። ይሄ ቢታመኑበት የሚታመን ቢመኩበት የሚያስመካ። ሃሌሉያ። ሐና ብለን ብታለቅስ በሐናን ታሪክ ስለምታውቁት እኛ ሳሙኤል ነገርታቸው በቃ በመካንነቷ እግዚአብሔር ልጅ ስጠኝ ብላ ይብላ አለቀሰች። ታመመችው፣ ተደጋም አንቺ ሴትዮ ቤተክርስቲያን መታ ስትጸልይ ካህኑ ራሱ መቼ ነው ስጋሽ የሚያበቃ እያለ እሷ ግን ሙጥኝ አለችው፣ ታመነችው። የሚታመን ጌታ አቤት! እሱ ደግሞ አያሳፍርም ማለት ሳሙኤል ይሰጣል። መጽሐፍ ቅዱሳችሁ ስታዩ እንደሱ በእስራኤል እንደሱ አይነት አልተፈጠረም። እግዚአብሔር ታማኝ። በሕይወታችሁ የምትፈልጉት ነገር አለ። ወደዚህ ወደ አዲስ ምዕራፍ እግዚአብሔር ሊያስገባችሁ እግዚአብሔር ያን የእሱ የሆነውን ልብ መንፈስ በሕይወታችሁ እንዲሰራ፣ በልጆቻችሁ እንዲሰራ፣ በትዳራችሁ እንዲሰራ፣
በንግዳችሁ እንዲሰራ፣ በስራ ቦታችሁ እንዲገለጥ። ሃሌሉያ። እንታመን። አሜን። እንታመን። እሱ የታመኑት ነው አይተው አብልጦ ነው የሚሰጠው። ኢዮብ ታመነ፣ እግዚአብሔር በኳንቲቲም የተሻለውን በረከት ሰጠ። ነገር ማነጻጸር አንችልም፣ ግን መጽሐፍ ቅዱስ አነጻጽሮ ነው በፊት ከነበረው በጥራትም በአይነትም የበለጠው እንደባረከው እንደሰጠው ይናገራል። ይህን አምላክ ነው የምንከተለው፣ ይህን ጌታ ነው። አሜን። የዚህ ጌታ ደቀ መዛሙርቶች ሃሌሉያ። እንታመነው። የሚታመን እግዚአብሔር ስላለ እምነታችንን በአምላካችን እናድርግ። በቀደም አንድ ስለ እምነት እያሰብኩ እያለ አንድ ንግግር አየሁና እኔን ራሴ ትንሽ ፈገግ አስደረገኝ። ከዚህ ዲሲ አሁን ማታ ላይ ብትነዱ፣ መኪና ብትነዱ ሄድላይት አለ የመኪናችሁ መብራት ስታበሩ እስከ ዲሲ ድረስ ያበራል። አያበራም። የሚያበራው ልናየው እስከምንችለው ዳይሜንሽን ነው። ግን እሱን ተማምነን መብራት አለን ብለን ስታርት ጉዟችንን እንጀምራለን። ግን እየደረስን ጂፒኤሳችን እስከሞላንበት ድረስ ስንሄድ ብርሃኑ ግን ምን ያደርገናል? እየመራ ወደ ዴስቲኔሽን ያደርሳል። የግድ በህይወታችሁ ሁሉም ነገር አውቁ መጨረሻ አይጠብቅባችሁ። ያን የመኪና ፍሎረሰንት ባመንነው ልክ እግዚአብሔርን እንመን። አሜን። እግዚአብሔርን እንመን። ቢታመኑበት የሚያስተምር ይሄ ይብዛል። ያ እምነት ሲኖረን ምን እናደርጋለን መሰላችሁ? አርቀን እናስባለን በእግዚአብሔር። እግዚአብሔር በአብርሃም ደስ ያለው በምንድን ነው? በእውነቱ እግዚአብሔር እንደ ልብ ያለው ዳዊት በምንም ሁኔታ ውስጥ ሲያልፍ ቢወድቅ ቢነሳ፣ የዳዊት ምሳሌ በብዙ በጥሩ የሚነሳ ብቻ አይደለም ማለት በመጥፎ የሚነሳ ታሪክ አለ። ግን እግዚአብሔር የልብ ያለ እግዚአብሔር ይርዳል። የልቤ የሚለን ሰው ሲያየን ከአርአያ እኔ ሳያችኋለሁ፣ ፓስተር ሳያችኋለሁ፣ ጓደኞቻችሁ ሲያያችኋለሁ። እግዚአብሔር ከላይ ሲያይ የልቤ እንደ ልቤ የሚልም የሚያልፍብን። አሜን። አብርሃም እግዚአብሔር ያ ሁሉ ፕሮሚስ ሲገባለት ሲናገረው እንደ ምድር አሸዋ አበዛለሁ ዘርህን ምናምን ሲለው ገና ልጅ እንኳን የለም ያረገዘም የለም። ወደ ቤት 99 ይገባል። ኢቨን እንደ ሰው እንኳን ያ ቴንክ ዩ ማለት ፍርስትሬሽን ይመጣል ብሎ እንኳን ለማሰብ በሚከብድ ሁኔታ ነው። ግን እግዚአብሔር ታመነ። ልጅህን በእርጅና የሰጠውን ልጅ ሰዋ ሲለው እሺ ብሎ ታዞ ይሄ የእግዚአብሔር ልብ የእግዚአብሔር ውስጣዊ ማንነት ነው። እምነቱ፣ መታዘዙ እግዚአብሔር ወደ አዲስ ምዕራፍ ያስገባል። አዲስ ልብ፣ አዲስ መንፈስ ሊሰጥ በእውነት ከዚህ በፊት በተመላለስነው አይነት ህይወት አለ። አዲስ ይሄ እንዲሆንላችሁ ሌላ ራሳችሁ ለዚህ ያስባል። መፈለግን በውስጣችሁ ጨምሩ። የእግዚአብሔር መንፈስ መፈለግ በእውነትና በመንፈስ ትምህርት ቤት ሁሉም ሰው የተማረ አንደኛ ይወጣል። ያጠና ሁሉ ይደፍናል። አለፍ ነው ማለት ይሄ አንድ የሆነ ሀሳብ ውስጥ ያለ እንዴት አድርገን ይሄ ከውስጥ ማንነታችን ስለ አምልኮ ስናወራ ስጋን ለማስደሰት ለመሟሟቅ ማምለክና
እግዚአብሔርን ለማምለክ የሚመለክ አምልኮ የተለያየ። በጣም ብዙ አጨብጭበን ላበላቦንም መውጣት እንችላለን። አሁን አዲስ የመጣ ጂም አለ አይደል? በሙዚቃ እንደሚንቀሳቀሱት እንደሱ መሆን ይቻላል። እሱ ግን ይሄ የእውነት ገብቶ ያንዳንዷ ነገር ገብታል። ይሄ ለእግዚአብሔር ይሄ ስለሚገባው ስለሰጠኝ የዘላለም ሕይወት ከዛ ቦታ ያነሳኝ እግዚአብሔር ነው። ይሄ ስለሚገባህ ነው። ሃሌሉያ! እንደዛ የምንልበት ከውስጠኛ የሆነ የሚገርማችሁ እሱ ነገር ምን እንደሚያደርግ ይጠቃል። ለራሳችሁ መልሶ ደስታ ይሰጣል። በዛ ልክ ስታመልኩት፣ በዛ መረዳት እግዚአብሔር ስታመልኩት፣ እሱ አምልኮ መልሶ በሰላም ያስኬዳል። ከእግዚአብሔር መንፈስ ጋር ያገናኛቸው። ለምንድን ነው በዚህ ዘመን እንደዛ የማይሆኑ? በእንትና ዘመን በሪቫይቫል ዘመን እንዲህ የሚል ጥያቄዎች ከአንዳንድ ጓደኞች ጋር ሳወራ ይነሳል። እኔም የሆነ ጊዜ ጠይቅ ነበር፣ ግን እግዚአብሔር የነገረኝ በእውነት በመንፈስ እንድናመልከው እንድንሰማው ይፈልጋል። ያ ሲሆን ጌታ ታማኝ፣ በእውነት እላችኋለሁ ጌታ ታማኝ፣ ተናግሮኝ አርጎ ነግሮኝ ለልብ ያውቅ። ይህም በእርግጠኝነት ነው። የእውነት የሆነ የእውነት የሆነ እግዚአብሔር መፈለግ ከልብ ይሆን። ያ ሲሆን ልባችን በደስታ ይሆናል። ያ ሲሆን ልባችን በሰላም ይሆናል። ገና ደስ ይለናል። ወደፊት አይደለም የምንለው፣ አሁን ወደ እግዚአብሔር ቤት እንሂድ ስንባል ደስ ይለናል። ዛሬ ጸሎት አለ ሲባል ደስ ይለናል። ዛሬ እኮ እንጎበኛለን ሲባል ደስ ይለናል። ዛሬ አውትሪች አለ ሲባል ደስ ምንም መንፈሳዊ ነገር እየጎረበጣችሁ ከተቸገራችሁ ቼክ ኢት። በእርግጠኝነት ነው ማለት ቼክ አድርጉ ራሳችሁ። ከእግዚአብሔር ጋር ያለኝ ግንኙነት እንዴት ነው? ከእውነት ከመንፈስ ነው ወይስ ሃይማኖታዊ ነው? አባል ስለው እሱ ደግ ልክ ያ ፖይንት ስታገኙ ያ የእውነት መንፈስ ያገኛል። እሱ ሲያገኛችሁ ደስ ብሏችሁ የምትመለሱ ደስ የማያደርጉ ነገሮች አካባቢያችሁ አሉ ዳዝማ ምንም አይቦር እንትን አያደርጋችሁ። ምክንያቱም የተጋጠማችሁ የተገናኛችሁ ከዛ እውነተኛው መንፈስ ጋር ስለ ያ ይብዛል። እግዚአብሔር ወደዛ ምዕራፍ ነው ሊያስገባን የፈለገው። ያን ልብ ነው ሊሰጠን የፈለገው። ያን መንፈስ ነው ሊያካፍለን። አሁን በቀደም እያወራ ይሄ አጫጭር ስለ ሚዲያ ስለ ኢንፎርሜሽን ባለፈው ሳምንት ስናገር ነበር። ጃንክ የሆኑ ነገሮችን ሰብስበን አእምሯችን ስለሞላ እግዚአብሔር ራሱ መጥቶ የሆነ 20 ደቂቃ ሾርት ቪዲዮ ሆኖ ካልመጣ ራሱ አልሰማም። እዛ ደረጃ ደርሷል። ይሄ ስፒሪታችን አእምሯችን ከመሙላት የተነሳ ትዕግስታችን አሁን ጸሎት ረዘመ ጥሎ መውጣት፣ ፕሮግራም ረዘመ ጥሎ መውጣት። እኔ እነዚህ ፕሮግራሞች በሰዓት አይሆኑ አይደለም ይሁን። እግዚአብሔር የስርዓት አምላክ ነው። በስርዓት እንዲሰበክ ይፈልጋል። በሰዓት በአግባብ ነው። ግን ውስጣችን ኢንቴንሽናችን የእግዚአብሔር መንፈስ ከሆነ ለምን ቀኑ ሙሉ አያልቀው? ያ የእውነት መንፈስ ሆነ እያወራት ያለው ስለዛ እውነት መንፈስ ጠዋት ስንነቃ ያ መንፈስ አብሮን የሚነቃ እግዚአብሔር ከዛ ጋር ያጋጥም፣ ከዛ ጋር ያገናኝ፣ ያ ይብዛል። ያ መንፈስ ያገኘን እዛ መንፈስ ውስጥ ስንሆን በህይወታችን ምንም ነገር ሊሆንብን አይችልም። ያ ማለት ምን ማለት ነው? ዮናስን ታሪክ አስቤ ዮናስ አሳ ነባሪ ውስጥ ገብቶ ያህል ሲቆይ አሳ ነባሪ ምንም አላልኩም። ለምን? የእግዚአብሔር ሀሳብ ስላለ። ኢቨን እንዲህ ብሎ እኮ ነው ይሄ አይደል? ሲቹዌሽኑ ዮናስና ታሪኩ ስናይ ተጥሎ አሳ ነባሪ ውስጥ ነው። የእግዚአብሔር ሀሳብ ሲኖርባችሁ እንዲች ከአሳ ነባሪ ውስጥ ቆይታችሁ እንጆ አድርጋችሁ ሪዞርት እንድትዝናናችሁ ከዛ መጥቶ ብሎ እንደገና ቢሽ ዳር ትወጣላችሁ።
አሜን። የእግዚአብሔር ሀሳብ ስለሆነ በፍጹም አሁን እኮ በአእምሮ ብታስቡ ይሆናል የራሱ እሱን የሚወጥ ራሱ አሰናባሪ መዘጋጀቱ ራሱ አይገርም? የእግዚአብሔር ነገር ያ ይሁንልን። በዛ ያ ዮናስ ያ ፕሮቴክሽን ነበር የእግዚአብሔር ሀሳብ ስለነበር እንጂ ዮናስ ምንም ስለሆነ የእግዚአብሔር ሀሳብ ይሄ የእግዚአብሔር ዓላማ ይሄ በክርስቶስ የተቀበለው የእግዚአብሔር ዓላማ እላችን ላይ ያለን ሰዎች እኛ ከዛ መንፈስ የተካፈለን ያ መንፈስ የተሞላን ሰዎች ይሄ ለራሳችን ያለን ባል ለዚህ ነው ይሄ ማንነታችን ይቅር አለ ማለት አይችልም። መጥፎ ቦታ መሆን አይችልም። ለመጥፎ ነገር መሆን አይችልም። ለእግዚአብሔር ብቻ መሆን አይችልም። እግዚአብሔር ወደዛ ምዕራፍ ያስገባል። ሃሌሉያ። ያ መንፈስ ያ ልብ የክርስቶስ የሆነ ልብ ላዘኑት የሚያጽናና እየጠሏት የሚወድ እየገፉት እየካዱት የሚምር ሃሌሉያ። እስኪ ማይወደን ሰዎች የምንወድ እስኪ ማይጠይቁን ሰዎች እስኪ እየበደለ ቀብያለሁ ስለ ጌታ ነው። እስኪ አሁን ያው እንትን ነው በአስተማሪዎች የጥያቄና መልስ ቶሎ ነገር እንዲገባ ያደርጋል ስለሚሉ ትንሽ ብዬ አንዳንድ ሀሳቢ በጥያቄ ልታደርጋችሁ። ይሄ ልብ ነው ያለ፣ ይሄ መንፈስ ነው ያለ። እስኪ ማይደውልላችሁ ሰዎች ጋር ምንድን የምትጠይቁ በኢየሱስ ይሄ ይብዛላችሁ። አሜን አሜን። ባይወዷችሁ እንኳን በክርስቶስ ስለ ክርስቶስ ስትሉ ተበድላችሁ ይቅር እያሳደዷችሁ እንደሆነ እያወቃችሁ እየበደሏችሁ ነው የሚበቀል እግዚአብሔር ነው። እኔ ፍቅር ነው መስጠት ያለብኝ። ይሄ ክርስቶስ ይሄ መንፈስ ነው የተካፈለ። በኢየሱስ ስም ወደዚህ ምዕራፍ ይግባ። በጌታ በኢየሱስ ስም ወደዚህ ምዕራፍ ይግባ። እግዚአብሔር ይርዳ። አንድ ስቴፕ አሜን። በፊት ከነበርንበት መንፈሳዊ ሕይወት አንድ ወደ ኃይል ወደ ክብር አሜን። ይሄ ሲሆን እግዚአብሔር ደግሞ ያው መሐሪያ ሳሙኤልን የሰጠ አይደል በሚያስፈልገን ነገር ላይ ሰማይን ይከፍታል። ሃሌሉያ። አንዳንድ ነገሮች ስንምር፣ አንዳንድ ነገሮች ይቅር ስንል፣ አንዳንድ ነገሮች ፍቅር ስንሰጥ፣ አንዳንድ ነገሮች እልፍ ብለን እንደ እግዚአብሔር ቃል ስንዘረጋ እግዚአብሔር የጓዳችን ይሰራል። እግዚአብሔር ጉዳያችን ይሰራል። መጽሐፍ እንደምን የእግዚአብሔር መንግስትና ጽድቅ እሹ ይላል። ይህ የእግዚአብሔር መንግስትና ጽድቅ ይህን ስናደርግ እግዚአብሔር በነገራችን ላይ ይወጣል፣ በጉዳይሽ ላይ ይወጣል። የከበደሽ ነገር አለ፣ ያስቸገረሽ ነገር አለ። ጌታ ሆይ ለምን አልተመለሰም? እኔ አንተን እያመለኩ እኔ አንተን እየጸለይኩ ከእግዚአብሔር ጋር ተጣበቂ። በእግዚአብሔር ሀሳብ ውስጥ ይህን አዲስ ምዕራፍ ተቀላቀል። ሃሌሉያ። ይሄ ሲሆን ለቤተ ክርስቲያን ረፍት ይሆናል፣ ለራስ ረፍት ይሆናል፣ ለራስ ሰላም ነው። ከራስ ነው የሚጀምረው። ሰላም ከራስ ነው የሚጀምረው። ለራሳችን ሰላም ይሆናል። ከዛ ለአካባቢያችን ሰላም ይሆናል። ከዛ ለአገራችን ሰላም ይሆናል። ከዛ ለዓለም ሰላም ይሆናል። ይህን የሰላም ወንጌል እንሰብካለን። ሃሌሉያ። ይሄ ይብዛል። ሃሌሉያ። ሁላችንም በዚህ ጸሎት መንፈሱ ራሳችንን እንጠይቅ። እኔ ራሴን እየጠየቁ ስለነበረ በጣም በጌታ ፍቅር ትህትና መጠይቃለሁ። በብዙ
አምጥቼ ብዙ አስቤ ነው ይህን ቃል በፊታችሁ ሲመጣ እግዚአብሔር ወደ አንድ ምዕራፍ ፈቀቅ ያደርጋል። እስኪ እንጠይቅ ራሳችን። ሌላ እህት እንትና እንዲያርጋኝ ነው፣ ፓስተር እንዲያርጎኝ ነው፣ ወንጌላዊ እንዲያርጎኝ ነው፣ ሽማግሌ ኳይ ነው። እስኪ ራሳችን ይሄ የግል ጥያቄ፣ ልብ የግል ነው፣ ከእግዚአብሔር ጋር የግል ነው፣ ህይወት የግል ነው። እኔ ብዙ ደቂቃ ውስጥ በአእምሯችሁ ብዙ የሚያስጨንቅ ነገር አለ አይደል? እስኪ ያ የሚያስጨንቃችሁን ነገር አሁን ሰጠኋችሁ ትበልና እንዳገኛችሁ እንኳን ብትቆጥሩ ሰው ባል ምንም እንኳን ትዳር ፈልጎ ትዳር ማይ፣ መኪና ፈልጎ መኪና ማይ፣ ቤት ፈልጎ ቤት ማይ፣ ቁስ መልሶ ይቀጥላል ፍላጎት። አሁን ግን የሚያስጨንቃችሁ አሁን እንዲሆን በልባችሁ የምትፈልጉ ይህ የእግዚአብሔር መንፈስ፣ ይህ የእግዚአብሔር ልብ በሕይወታችሁ እንዲወጽ ከዛ መንፈስ ጋር ዕብራውያን እንዳለ እግዚአብሔር ሰማይና ምድርን ፈጠረ እንዳለ በቃ እመኑ። እምነት ማለት ነው ማመን። ይህ የልብ አልቲቱዳችን ለእግዚአብሔር ማስገዛት ነው፣ ለእግዚአብሔር ቃል ማስገዛት ነው። አንዳንዴ እመኑ ተቀበሉ ምናምን ሲባል የሆነ እንትን አይደለም፣ የሆነ ግዑዝ ነገር አይደለም። ይሄ የነፍሳችን የአእምሯ የአስተሳሰባችን አልቲቲዩድ የውስጥ ፍላጎታችን አንተ እግዚአብሔር ነህ፣ አንተ ነህ አንደኛ። ለዛ ለእግዚአብሔር መንፈስ መታዘዝ ማለት መሻገር ማለት ነው። ሃሌሉያ ሃሌሉያ። አቤት ይሄ ስናደርግ ደግሞ ከተፍ ይላል፣ ከተፍ ይላል መንፈስ ቅዱስ። ሃሌሉያ። ለደካማዎች ብርታት የሚሰጥ ለወደቁት ላዘኑት የሚደርስ መንፈስ። ሃሌሉያ። የሚያበረታ የሚያጽናና መንፈስ፣ የሚያግዝ መንፈስ ራባዲና ማስ ሃሌሉያ። ወደዛ መንፈስ እንግባ ለሰከንድ። ከዛ መንፈስ ጋር እንገናኝ። ያ መንፈስ እናገልግል። ያ መንፈስ ሊያገለግለን በመካከላችን አለ። ሃሌሉያ። ሊያገለግለን ታማኝ እግዚአብሔር ሊያገለግለን። ለእኔ እግዚአብሔር እንዲህ ነው ብለን እንደዘመርን ያ መንፈስ ዛሬ በመካከላችን አለ። ኢንቫይት እናድርግ። ሃሌሉያ ሃሌሉያ። ማካቲና ማስ ክራባቶ ማስ ያ መንፈስ በመሃላችን አለ። ይኸው ጌታ ቃል ላማሙቃችሁ ወደ አንድ ምዕራፍ ግን እንድንገባ ፈልጋለሁ። እግዚአብሔር አንድ ምዕራፍ ወደ አንድ ምዕራፍ እንድንሻገር ወደ ሆነ አዲስ ምዕራፍ እንድንሻገር ይፈልጋል። ከፍ እንድንልለት ይፈልጋል። እዚህ ውስጥ ብዙ እናቶች አለ። ልጅ ወልዳችሁ ልጅ ስታሳድጉ በልጆች ላይ የምናየው ፕሮግረስ አለ፣ ገውጣዎች አለ። ባይሆን እንዴት ነው? አናዝንም? እናዝናለን። እንደዛ እግዚአብሔር እንዳያዝንብን ወደ ሆነ ምዕራፍ እንደግ፣ በጸሎት ወደ ሆነ ምዕራፍ እንደግ፣ ቃል በማጥናት ወደ ሆነ ምዕራፍ እንደግ፣ በማገልገል ወደ ሆነ ምዕራፍ እንደግ፣ ከእግዚአብሔር ጋር ህብረት ለማድረግ ወደ ሆነ ምዕራፍ እንደግ። ሃሌሉያ ሃሌሉያ። የእግዚአብሔር ነገር የሚቆጭ የእግዚአብሔር ነገር የሚያናድ የሚያንገበገብ ፕራዮሪቲ እንዲሆንብን ይህ ባጣ ቆይ እንዳናል። አንደኛ ያንተን እንበል። አንደኛ ያንተን ሄክላ ማዶና ማስ ሃሌሉያ ሃሌሉያ። አንደኛችን እንሽሞ በቤታችን፣ እንሽሞ በትዳራችን፣ እንሽሞ በአገልግሎታችን። ሃሌሉያ። አንተን ማገልገል ክብር ነው። ለአንተ መገዛት ክብር ነው። ለአንተ መታዘዝ ክብር ነው።
ሃሌሉያ። ለቃል መገዛት ክብር ነው። ለመንፈስ መታዘዝ ክብር ነው። አለመከልከል በኢየሱስ ስም በጉባኤያችን ተመላለስ። አለመከልከል በኢየሱስ ስም በነፍሳችን ላይ ተመላለስ። አገልግለን ኢየሱስ። ሃሌሉያ ሃሌሉያ። ድካማችንን የማትቆጥር ሃሌሉያ፣ በደላችንን የማትቆጥር መሐሪ አምላክ በኢየሱስ ክርስቶስ ስም አገልግለን እንጋብዛለን። ይሄን ጉባኤ እግዚአብሔር በፊት አስቀምጣለሁ። ቤተሰቦቼ ዘርዘሬን በፊት አስቀምጣለሁ። በኢየሱስ ስም ያገልግሉ። በኢየሱስ ስም ይገዙልን። ሃሌሉያ። በኢየሱስ ስም ይገዙልን። ስጋና ደም ጸጥ ይበል። አንተ ብቻ ክበር። በቤተ ክርስቲያን አንተ ብቻ ክበር። በከተማችን አንተ ብቻ ክበር። ማንንም አናመልክም፣ አንተም ብቻ እናመልካለን። አንተ ብቻ ክበር። ሃሌሉያ። ስምህ ይባረክ። ይህ ስለምታደርግ እናመሰግንሃለን። እልልታና ጭብጨባ